የወጣሁት። ምን እኔ ራሱ ኮፕልን ጋር እኮ ነው የወጣሁት። አሾርጃ ደግሞ ላይ ማታታች እንደ ሄጂ ፋሚሊ የሚባሉት አንቺ ቤት ዳይፐር አቀባይ ሁኚ። እኔ ልንገርሽ ዛሬ ምን እንደሆነ ሃናንዬ፣ ቆይ ስሚ። እኔ ፍርዬ ልክ ቤቴን ልከፍት ነበረ የኬሌና የኬሌ ግጥም አለ ስል እና እኛ ምን አገባን አላለችኝ ፍሬዋ። አይደለም አሽቃባጮች እነዚህ ጨረቃ ፋሚሊ መች ነው ራሳቸውን አስከብሩ ልጆቻቸውን ይዘው የኔ የከሌ ብቻ ነኝ ብለው የሚታገሉት? አይሄዱም። ለፍስፍስ እዚህና እዚህ ጡሉ ምን አይነት ቂጣ ጣቢያዎች ናቸው እነዚህ? ጡሉ እናቴ እዛም ይሄዳሉ ማለት ነው። ያቺን ጥያቄ የጠየቀችው ሲገባ የሚጠነክረው ሲወጣ የሚለሰልሰውን ይለቀቅባቸው መድኃኒዓለም። እኔ ወጥ አሰረጃት ሂጂና እዛ እንደው ታባባር ተናዳ ነው ሃና እግዚአብሔር ተናዳ ነው ብሎ ተናዳ ነው እግዚአብሔር እኮ ደስታቸው ነው ያመሻችሁ አይደለም። መች ነው እስኪ አቋማችን በአንድ ላይ የሚጠናው? ምን አልሽ መሰለሽ? ጌም አለ አለች። የምን ጌም አልኳት። የኛ ልጅ ታዲያ ስለነሱ ምን አገባኝ አልኩና እውነትሽን ነው። እዛ ብታይ ገስት ሰርታ አዳሜ አፈራባሽ ቢ ጭቃዎች ኮቴ ደረቆች የልጆቻችን ኮቴና ቻናላቸው ተውላል ሄደ ወደ ወደዛ ወደ ኮቴ ደረቆቹ አሁን እኮ ነው። እኔ ሐኪም ቤት ጥርስ እንትን ነው ቀጠሮ ነበረብኝ። ከዛ መጥቼ ክፍት አድርጌ እንደከፈትሽ አይቼሻለሁ። መጣ አልኩና ቆይ አልገባም እስኪ ዞር ዞር ልበላል ያሽቃብጡልኝ የለ እኔ ራሱ አይቻቸዋለሁ። እዛ ታታባርኩ እኔም ሰማኋት እኮ ጨረቃ ፋሚሊዎች ታታባርኩ የኛው ጨረቃዎች ትላለች። አቢታችን ናት አሽቃባጭ በኮሜንት ናት። ቆይ አቢ ላግኝሽ። ቆይ በአናትሽ ነው አስተላልፍላል። አቢ ፋሚሊን ገባሽ እኮ እናቱ ገብተሻል። የት ነች ዛሬ? ነው እዛ ታብታብ ስታረግ ቆይታ መጣ ነው ዋርኒንግ እያሰጡብኝ ነው። እኔ በአናታቸው ተክዬ ዘንድሮ ቲክቶክ ላይ በአንደኛ የምፈምሰው እኔ ነኝ። እያንዳንዷን እኔ ከግሬ በታች ካልጣልኳት እኔ መንግስቱ ዳርጌ እንዳትሉኝ። እኛ የተቃጠልነው ሌላ፣ እሱን ለነገ ብታስቀምጪ ምን አለበት? እሱን ለነገ አስቀምጪ። አናንዬ አትናደጂ ሀናን አይደለም። ምን የምልሽ ግማሹ በውስጥ ግሩፕ ብለው ይቀጠቅጣሉ ልጆቻችንን ሚስጥር አድርገው። እዚህ ጋር ደግሞ ታብታብ ይላሉ። የታችኛው ቤቷን ታብታብ ደግሞ አጀንዳውን እኮ በአንድ ጊዜ በቃ ዝም አሉት እኮ ተውት እኮ ረሱት። በቃ እንደዚህ ናቸው እኮ የጨረቃ ፋሚሊ ነካክተው አይደለ እንደሚታዩት። ለራሳችሁ ቆይቼ ነው የመጣሁት። ምን ነው አናንዬ? እኔ እኮ ሳይሽ አልከፈትሽም። የጥርሴ እንትን ወይኔ ማን ያስደነገጠኝ? ጊፍታ የምን ኪስ ሾርባ አዲስ ጊፍተር መጣ። አሞኛል ያስደነገጠኝ። እኔ ቆይ 12 ሰዓት ነው እንደ ኪስ ሾርባ የምሰራው። ያማታል እንደ ሴትዮ አናን ነገር እዚህ ጋር ልናገር። አሁን እዚህ ጋር ማለት ያስቀልድ ቁም ነገር ከሆነ ማለት አለ እዛኛው ኪስ ጋር ማሬ ሚውት አድርጊ። ወይኔ ቴንኪው የኔ እናት የኔ አንበሳ ባወጣሽ ፈጣሪ ተካቸው ነው ቆንጆ። እሺ አውሪ ለማናን ይላንቺ ነው የምናገረው ነገር እዚህ ጋር ማለት ቁም ነገር ከሆነ አትሳቁ ምናምን ይቅርና አሁን አይሻ ቤት ነው ችግር አለው። ተናኘው የምታወሩ ሰው ካላችሁ ወይም ሀናንዬ ማለት እዚህ ቤት ማትመጣ ከሆነ አንቺ ቤት ከፍተሹ ሴትያ
ሀናን ዘቅዝቀን ሰድበን ምንም አይገባትም። ለምን ግሩፓ ላይ ሴጣን እየሰረች ቲክቶክ ላይ ሴጣን እየሰረች እሷ የምንም ጨረቃ ፋሚሊ ውስጥ የምትቀጠልበት ምንም አይነት ምክንያት የለም። ገባሽ? አንዱ ሲሰራ እሱ እንደዚህ ነው እሷ እንደዚህ ነው ብለ እሷ በየቤቱ እሷ አይደለም እሷ የሰበሰበችው ሴቶች አይደለም እንደዚህ አይነት ሪከርድ እየሰደቡ አለው። ምንድነው? ለምን አቆምን? ለምን ዛሬ ጸጥ ተባለ? ለምን በአንድ ጊዜ ሆይ ሆይ ትላላችሁ ከዛ ታቆማላችሁ? ገባችሁ አይደል? አይደል ማረ እኛ እኮ እስከ ጥግ እንሄዳለን። እግዚአብሔርን እኔ እስከ ጥግ ከፍለን ቆሻሻውን መርጠን ማውጣት ነው ያለበት። አሁን እኔ ማለት ነው ጨረቃ ያቺ የሰጠቻትን ጉድ ታወጣልናለች ብያለሁ። ማነች ጨረቃዬ ጋር የገባው ይሄ ድምፅ ያመጣው? ያችን ልጅ በቃ እሷ እሺ ልጅቷ መምጣት አለበት። ሱስዬ እኔ አሁን ምለው ልጅቷ ሊቭ ላይ መጣ። ሌላም ሊኖር ይችላል፣ ልጅቷ አይደለችም። እሷ ያወራችውን ሰው እራሷ ታውቃለች። እራሷ ለምን እራሷን ነጻ አታወጣም? እሷ ጀግና ከሆነች ቆይ ጨረቃዬ እውነት እሷ እንደዚህ ተሰምቷት የሃይሚ ሲሉ ሰምታ ከሆነ ብዙ ነገር እጇ ላይ ያለች ልጅ ብዙ ነገር አለና ለምን ያችን መታ ውርድርዳቸውን አታወጣልንም? ይወቁ በቃ እኔ ጋር እንደዚህ አለ ይሄ ነገርም አወጣለሁ። እያንዳንድሽ ጉድሽን አወጣለሁ። እዛው ግሩፕ ውስጥ ነበረች ስለነበረች እኮ ነው ይሄ ሚስጥር ይዛ ይወጣችሁ። ብዙ ሚስጥሮች ሰብስባለች ሴትዮ። ስለዚህ መታ ታዋርድልን እስከ ስማቸው እያንዳንዳቸው የእነዚህ ሰዎች አለ እጄ ላይ ብላ ብዙ እኔ እርግጠኛ ነኝ ልጅቷ ጋር ብዙ ማስረጃ አለ። ብዙ ይኖራታል። የእሷ ብቻ እንዴት ወጣ? ስሚ ሱሱ የዚህ ልጅ ብቻ እንዴት ወጣ? የዚህ ሴትዮ ልጅቷ ማምጣት የምትችል ከሆነ ማታ ታወራ። እሱ ነው ጨረቃይ፣ እሱ ነው ለመሰላችሁ። እመቤቴን ይቺ ልጅ አንድ ብቻ አይደለም ብዙ ፍንጮች፣ ብዙ ነገር ቦይሶች፣ ብዙ በእጇ ላይ ያለ ነገር አለ። ስለዚህ ይቺ ልጅ እውነት ሃይሚን የምትወዳት ሃይሚ ሲጀመር ማለት ነው እግዚአብሔርን ነው የምላችሁ ፈጣሪ እግዚአብሔር እያንዳንዱ በውስጥ ጉድጓድ የሚቆፍርባቸው በሱም ሆነ በሷ ፈጣሪ እያንዳንዱን ያወጣል። እግዚአብሔርን ነው የምለው። ያው አሁን የእሷ ወጥቷል፣ ነገ የእሱም ይጋለጣል። ገባችሁ አይደል? አሁን እኛ የምንፈልገው በጉሩፕ ውስጥ ሆናለች አይደለ? እውነት እንግዲህ የምትወደን ወይ ደግሞ እኛን ትተውን ይችልሽ ነው የመጣሽ። ውጪ ከዚህ ውጪ እካክ ማንን ስትሰማየሽ? ቆሻሻ ደንቆሮ ገና እንትን ነች እኮ ገና አዲስ ነች። ለሴት ልጅ ትምህርት አለው። ሴት ልጅ ማለት በቃ የዛሬ የሃይሚ ንግግር ራሱ ብዙ ትምህርቶች አሉ። ብዙ ገና ብዙ ታስተምራቸዋለች። ዶንቆሮች ከሷ ተማሩ። ሴት ብዙ ሚስጥር ይዛባቸው ነው የወጣችው። እንላቀቅም ስሚ ሃይሚን ይቅርታ ጠይቃለች አይደለም? እቺ ሴትዮ ከምን ተነስታ አወራች እንዴ? ከምን ተነስታ አወራች? እቺ ሴትዮ በምን የተነሳ እንዴት ብላ አወራች? የሆነ ሰው ፊት ላይ ነው አይደለም? ይቅርታ ጠይቃለች ምናምን ተቀርበቶ ሂዱ ከዚህ ኮሜንት ታስጣሉ እንዴ? ከምን ተነስታ ነው? በምን የተነሳ? በቃ የሁለቱም ከሆነች እኮ እንደዚህ ማለት እሷ አታውቅም። ሀሰንን ዛሬ ነው የምታውቀው። ሀሰን ወንድማቸው እንደሆነ አታውቅም። ሀሰን ይሄን ያክል ምን እንትን እንደሆነ አታውቅም። አዲስ ናት። ሚሚ ቤት ስንት አመት ቆይታ ነበር እንዴ? ምን ቡዳ በልቷት ነው እንደሷ እንደዚህ አይነት እንትን ያለችው? እንደዚህ አይነት ይባላል? እኔ የምልሽ እሷ ለምንድን ነው የእሷ ስም ከወጣ እሷ ተዋርዳለች፣ ወጣለች። ለምንድን ነው እራሷ የግሩፑን ምስጢር ለምንድን ነው ማታወራው? እኔ ከይከሌ ጋር ነው ከግሩፕ ውስጥ ከነሱ ጋር ነው ያወራሁት ብላ ለምንድን ነው ማታወራው? አይሰጣጡማ ሞኝ ነሽ እንዴ? ስለዚህ ሱሱ ልጅቷ አይሰጣጡም። እኔ ጥያቄ አለኝ ማሪ፣ እንግዲህ ጥያቄ አለኝ። እኔ የምለው እኛ አሁን እየጮህን ነው እኛ አይደል? ሌላ የሃይሚ ወዳጅ ብሩኬ ወዳጅ የሚባሉ ሁለት ለባሾች ለምን አይጠይቋትም? ማን ነው ብሎ አይጠይቋትም? በቃ ተደፍኖ ነው የሚያልፈው። እንደዚህ ነው በቃ። ብሩኬ ከተነካ እንጂ ሃይሚ ከተነካች አይነሱም። ሰላም እነዚህ ሁለት ለባሾች መታ ይቅርታ ትጠይቅ እያሉ ነው። ይሄ ደግሞ እንደዛ የሚባል ነገር የለም። ለምንድን ነው መጀመሪያ ለምን አለች? ይኸውላችሁ እዚህ ጋር ይቅርታ ከምንም በላይ ነው። ገባችሁ አይደለ? አንድ ነገር
እኛ ግን የምንፈልገው የምን መስመር ማለት ነው የምትይው ጨረቃዬ? ምን ብዬ ነው መስመር ያለው? ተራ በተራ እንነጋገር። ለምን እንደ ባለጊያ ነው? ይቅርታ መጠየቅ ትልቅነት ነው። የእሷስ ወጣ ያቺ ጨረቃዬ ያን ቦይስ ያወጣችው ብዙ ነገር አላት። ብዙ ነገር ስላለ እችኛዋን አወቅን፣ ሌሎችንም እንድናቃቸው አውጥታ አሳልፋ ትስጠን። ያቺ ያመጣችው በቃ እቺ ታወቀች እንትን አለች። በቃ የታወቀው ታወቀ እኮ በቃ ይቅርታም ትልቅነት ነው። እኛ ያቺ የእሷን ቦይስ ያወጣችው የሌሎቹንም አሳልፋ ትስጠን። በቃ ትስጠንና እሺ። እኔ የምለው ግን ሀናን ገብቶሻል። እኔ የምለው ግን ሰምተሽኛል። እኔ የምለው አንቺ ብቻ ነሽ እኔ ብቻ ነኝ የምንጮኸው እዚህ። ሌላ የሃይሚና የብሩክ እንትን የለም እንዴ? ደጋፊ የለም እንዴ? ለምን እነሱስ እንትናቸው ቤታቸው ከፍቶ ማነው በይስ ያወጣው እዛ ምን እየተወራ ነበረ ብሎ ለምን አይጠይቁም ነው? አሁን እኛ ብቻ እኮ ነን እዚህ የምናወራው እንጂ ሌላ እኮ አይወራም። ለምንድን ነው ለምለው እኔ ጨረቃዬ ደግሞ እኔ የምለው እኮ አንቺ እናንተ አልገባ እኔ እኮ ያንን ቦይስ ያወጣችው ልጅ ሌላም ጉድ አለ። ለምን አታወጣልንም ነው? በቃ ታውጣልን። ምንድን ነው ጨረቃ ምናች መደወጭ ሶስቱ ናት እኮ ሰላም አንቺን ምን እንደሆነ የጠየቀችው እኔ አይደለሁም። ይቅርታ አድርጉላችሁ። ምን አለች መሰለሽ? ሰላም ቆይ ያለፍሽ ነው። ሰላም ቆይ ደንበር ሰላም ቆይ አረፍ በይ ትንሽ ማለት ነው። ሰው የሚያወራ ተጠንቅቆ ያወራ። እግዚአብሔር አንዳንዱን አቆናቆን እናውራ እኛ ማለት ነው። ይሄ ነገር ያልወራ ሰው ያልተናደደ ሰው የለም። አሁን የምታወሪው ለልጅቷና ልጅቷ ብቻ ግሩፕ ላይ ያለው ሰው አውጡ ማለት ብቻ ነው እንጂ አውሪ ሁሉም ሰው ተናዷል። ሁሉም ሰው እነጋለ ሆነ ከኛ የባሰ እንደሳተ ሰላም ነው አውሪ አልፈልግም። እኔ ለዛ ነው የገባው። በቃ ሌላ ሰው እንዳታነሱ እንዳታወሩ። በቃ የሚመለከተኝ ልጅቷ ተምጣል ልጆቹን ታቀርብ ብቻ። ይሄ አለቀ በቃ። ማዛ ዝም ብለሽ አታውሪ እባክሽ። እኔ ሰው ጠይቄያለሁ እንደ ዝም ብዬ አይደለም ነገር አታባብሽ። በቃ ኖ እሷ እኮ እያለች የንግግር ስቶፕ አድርጉና እኛ ይሄን ቦይስ ያወጣችሁ ልጅ አሁንም ደግማ ታውጣልን። ብዙ ማስረጃ አላት።